እስካሁንም ያልነገርኩ ሌላ ችግር እንዳይፈጠር አንተም ላይ ሩታም ላይ እዛ ሄዳ ሌላ ችግሮች እንዲፈጠር ስለማልፈልግ ነው። እንደ ወንድሜ ነው ማይ ከሷ ማስበልጬም አንድ ቀን ማይቼ አላቅም። ብዙም ነገር እንዲፈጠር አልፈለኩ ነበር። የተለያዩ ነገሮች ማርገ እንድትመጣ ማድረግ አለብህ። እኛም የተቻለን ነገር እናደርጋለን። ልጅቷ ተስፋ ቆርጣ ከልጄ ጋር ነው የምመጣው፣ ለዛውም በቃ ዝም ብላ እኛን ለማባበል ነው ከልጄ ጋር እመጣለሁ ያለችው። ከነላት መጣ ነው የሄደችው። አብራ የምትሰማኝ ከሆነ የመጨረሻ ተስፋ ነው የቆረጠችው። ሳላውቆ ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ ብየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት ጨለማ ወረሰው ቤቴን አቅቶኛል ያላንቺኔ በስራ ዝዬ አንቺ የኔ ሆነሽ ሌላ ምን እሻለሁ ሌላማ ትርፍ ነው እስካለሁ መርጦ የሸለመሽ ነሽና የክቴ እንደ ከረባቴ ዋይ ከደረቴ ፊዮና ናናና ፊዮና የት ነው የምትሄደው? አብርሃም ለምን ማትረጋጋው? እኔን ስማኝ አብርሃም፣ እኔን ስማኝ። መጀመሪያ ተረጋጋ። ይኸውልህ መጀመሪያ ተረጋጋ እኮ እንሂድሽ። ተረጋጋ እንዴ! እና ለቂክ ነበር እዛው ልቀር ነበር እንደ ፈለከው። ይኸውልህ ተረጋጋ አብርሃም፣ በእግዚአብሔር በእናትህ መሄድ አለብኝ። ለምን ማሰማኝ? እኔ ተረጋጋና አቤል ሄደን ራሱን እናሳምነው። የት ነው የምንሄደው? በዚህ ማታ በዚህ ሌሊት የት ነው የምንሄደው እንዴ? የት ብለን ነው የምንሄደው እንዴ? ሚያቅ ልጅ ይኸውልህ ስማኝ፣ ሚያቅ ልጅ አለ አይደል? የት እንዳለች ሚያቅ ልጅ አለ አይደል? በጸባይ ሄደን እንጠይቀዋለን። በኃይል ሳይሆን በጸባይ ሄደን እንጠይቀዋለን። እንዴ ለምን ነው ያለችበት? እሱ ማይናገረው በቃ በስነ ስርዓት ሄደን እንጠይቀዋለን። ኤፍሬም እኔ እኮ ጠየቅኩት ከዚህ በላይ እኮ በቃ ተረጋጋ። መጀመሪያ አንተ ተረጋጋ። የትም እኮ አልሄደችም እሷ በቃ አለች እኮ። ዋናው መኖሯ ነው አይደል? እንዴ ዋናው እኮ መኖሯ ነው። አንድ ጊዜ ልስማኝ። የት ነው የምትሄደው? መሄድ ያለብኝ ልፈልግ። እኔ ለቅቄ የት ማልሄድም እንዴ? ስማኝ አንዴ በቃ ይኸውልህ አብርሃም፣ ከኔ ጋር መጣላት ካልፈለክ ማለት ነው ምንም ነገር ችግር አትፍጠር እኮ በቃ ችግር አትፍጠር እያልኩ ማለት ገብተን ልጁን በስነ ስርዓት እንጠይቀው። ልጁ እኮ መናገር በቃ በስነ ስርዓት እንጠይቀው። በል ስለጠየቅነው ነው በስነ ስርዓት ሄደን እንጠይቀው። ምን ብለን ነው በስነ ስርዓት ሄደን እንጠይቀዋለን። አሁን በቃ ከመኪና ውረድ አብርሃም። እንዴ በቃ ውረድ አንተ ራስህ። እንዴ እኔ አልወርድም። ለምን ማትወርደው? ውረድ እንጠይቀዋለን። ሩታ ጋር ነው የሚፈልገው። ሩታ ጋር ነው የሚፈልገው። አንተ ለምን ነው ሊበባል ታስጨንቀኝ እንዴ? እሱ ጭራሽ እሱ የሰደበኝ አይበቃኝም እንዴ? አንተ እዚች ጋር በማለ ሌላ በዚህ ለሪት የት ነው የምትሄደው? ያውቃል አይደል? ገብተን እንጠይቀው እኮ። ታዲያ ለምን መናገር አልፈለገም እስካሁን ድረስ? በቃ እሺ ገብተን እንጠይቀው አንዴ። እሺ የት ነህ አንተ? እሺ ና እኔ አንዴ አይ ስማኝ እኔ ብቻ ሄጄ ቆይ። የት ነው የምትሄደው? ተረጋጋ። ከራስህ ጋር መጀመሪያ ከራስህ ጋር ተረጋጋ። ጓደኞቿ ጋር እንሂድ። መጀመሪያ መሪን ያዝከው። ይኸውልህ አንተ እንደ የሆነ ሕፃን አድርገህ ትልቅ ሰው ናር። በቃ እንደ ትልቅ ሰው ተከበርና ቤት ገብተን እንጠይቀው። ወይኔ ኤፍሬም በእናትህ አልተረዳኝም እንዴ? ስማኝ በቃ እኔን ውረድ ከመኪና። ሲጀመር አሁን መኪና የምንነዳበት ሰዓት ላይ አይደለም። አንተ እንደዚህ ስሜታዊ ደግሞ መኪና አይነዳም እንዴ? ህይወት እኮ ነው። አንተ ስትኖረው ሁሉም ነገር የሚኖረው። አሁን ውረድና እንጠይቀው። ለልጁ የት እንዳለች እንገረን። የሁለታችንን ጉዳይ ለማስተካከል እንጂ እኮ የሄድኩት የራሴን ጉዳይ በቃ እሺ። ሲጀመር ልጁ የሁሉ ነገር ሳያውቅ እኔ አፉን ከፈተብኝ አይደል? ይሄን አንተ አይመለከተም ምናምን ነገር አለኝ። እሱ ይበለኝ ችግር የለውም። ግን አሁን ውረድና አንተ ማስተካከል ያለብን ነገር እናስተካክል። ሌላ ችግር አትፍጠር። እዚች ጋር አልቀሰህ ምንም የምታመጣው ነገር የለም። በማልቀስ ምንም የሚፈጠረው ነገር የለም። እዚች ጋር አለቀስክ አላለቀስክ ምንም ይመጣልህ ነገር የለም። ገብተን እንጠይቀው በስነ ስርዓት።
እየሰማኸኝ ነው አይደል? እኔ እንደ ወንድም ብታከብረኝ ከሆነ ገብተን ጠይቀው። በስነ ስርዓት አውራውን ያላወራውን በቃ ከኔ ጋር እየተግባባ ስላልሆነ ገብተን ታውራው በስነ ስርዓት እንዴ። ሌላ ለምን ችግር ፈጥሩት እናንተ ነገሮች ማስተካከል እየቻላችሁ ለምን ውስውስ ወደዛ ትሄዳላችሁ እንዴ? በስነ ስርዓት አውራው እኮ እያልኩ ነው ልጁን። አሁን እዚች ጋር እናንተ መጨቃጨቃችን ምንም ትርጉም አያመጣውም። አብርሃም እንሂድ፣ ልጁ በስነ ስርዓት እንጠይቀው፣ ያለችበት ይንገረን፣ ይውሰደን እና አገኛት ልጅቷን። አሁን ለኔ አንተ ያልከኝ ቃል የገባች ለአንዴ ከሄድኩኝ አልመለስም ያለች ነገር ሄደህ ንገረው ለሱ እንዴ። እሱ በዚህ ልክ ምንድነው እንደዚህ የሚያደርገው አልገባኝም። የሱ ነገር ጭራሽ አልገባኝም እንዴ። አልናገርም ይላል እንዴ። አሁን እኔ ከልጁ ጋር ምንም አይነት ችግር መፍጠር አልፈልግም። ወሌላ ኬዝም እየገባው ነው ከልጁ ጋር ማለት ነው። ስለዚህ ማድረግ ያለብህ ነገር ገብተህ አድርግ። አንተ እዚህ ጋር በማልቀስ ምንም ነገር አታመጣም አብርሃም። ይኸውልህ በገዛ እጅ ትዳርን እያጣክ ነው። ትዳርን ማጣት ማትፈልግ ከሆነ ሄደህ ማድረግ ያለብህ ነገር አድርግ። እየሰማኸኝ ነው? እኔ ምንድነው እዚህ ሰፈር ውስጥ ብትሆነው እንደ ውረድ። ምን ልታረገው ነው? እዚሁ ይቁም በቃ አብርሃም። የት ነው የምትሄደው አብርሃም? ወይ የት ነው የምትሄደው እንዴ? ለምን ነው አንተ የማሰማኝ? በስነ ስርዓት ገብተን ጠይቀው። ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ። ገና ትነሻለሽ ሩታ ጨረቃዋ፣ አንቺ ለለሽበት አያምርም ሰፈሩ፣ አያምርም ሚዲያው። አንቺ ብቅ ስትይ ሰዎች ይነቃሉ። ሩታ የኔ ቆንጆ ጀግናዋ የዋህ ናት። ለራሷ ሳትኖር ለሰው የኖረች ናት። የእህቶቿ ድምቀት እጅጉን ጀግና ናት። ሰዎችም ሊጥሏት በጣም ዘመቱባት። ደስ የሚለው ነገር ፈክታ ትመጣለች። እንደ ጽጌረዳ አምሮባት ተውባ ደግሞ ትነግሳለች። ደግሞ እንደ ጨረቃ በጣም ታበራለች። ጥላቶችን ሊያብዱ ነው ባሻጋሪ ሆነው ሩታዬን እያዩ ደግሞ እኮ ይገርማል። የሩታዬ ስራ ታንጫጫቸዋለች በእግሯ ሰምረግጣ። ቀናት ይቆጥራሉ አንዳንድ ስራ ፈቶች አፋቸውን ከፍተው ሩቴ እሷ ሩቲ ሲሉ እሷ የለችም፣ በጣም ተራምዳለች። እናንተ ጥላቶች ብዙ አትቃጠሉ፣ ቅናት በሽታ ነው፣ ስደት እንዳትቀሩ ምክሬ ነው። ሩታዬን ለመሆን አትወዳደሩ፣ ስርዓት ይዛችሁ ኑራችሁን ኑሩ። ሩታዬን እያያችሁ ደግሞ አትቃጠሉ። እናት ክፍሎች እንደምን አላችሁ? ሩታዬን ለመጣል ጥረት ላይ ናችሁ። ደስ የሚለው ነገር አይሳካላችሁ። አፋችሁ ተከፍቶ ዝም ባይገባባችሁ ሩታ ጀግናዋ፣ እናንተ ስትጮሁ እሷ መራቻችሁ። እና ለጥላቄዎች ስሙን እንገራችሁ። ሰው ቤት ገብታችሁ ካልመራን ያላችሁ የሰው ልጅ ሳታውቁ ትሳደባላችሁ። የኛማ ጨረቃ